ታንኪዩ በጣም እግዚአብሔር ይባርካችሁ። በጣም ትልቅ እድል ነው ለኔም የጌታን ቃል በእነኚህ 3 ቀናት እንዳካፈል እግዚአብሔር በር ስለከፈተልኝ በጣም አመሰግናለሁ። የመጨረሻ የቀሩንን አንዳንድ ሐሳቦች ነግራችሁና ከዛ አይ ቲንክ ጸልየን ለመጨረስ እንሞክራለን። ያው ከአርብ ጀምሮ እየተነጋገርንበት ያለ ሐሳብ ዋና ሐሳብ አንድ ሐሳብ ነው፣ ስለ መንፈሳዊ ብስለት ነው። መጽሐፉ ላይ ያለውን ኮንሴፕት ትንሽ ባጭሩ ልሰጣችሁ ነው የሞከርኩት። እንደን the details መጽሐፉ ውስጥ የምታገኙት ነገር ነው። ወሳኝ ነገር ነው፣ በጣም ወሳኝ ነገር ነው። ወቅታዊ የእግዚአብሔር ጥሪ ነው ብዬ እኔ አምናለሁ። ለቤተ ክርስቲያን በወቅቱ እግዚአብሔር እየጠራን ያለ ጥሪ ነው ብዬ አምናለሁ። እንድንበስል እንድናድግ በቤቱ ውስጥ ከተገኘን አይቀር እግዚአብሔር ጌታ ኢየሱስ በሚመለስበት ጊዜ የበሰለ ፍሬ ሆነን እንዲያገኘን ማለት ነው። እንዲደሰትብን ወደ በለሲቷ በሄደ ጊዜ ፍሬ እንዳጣ ወደኛ ሲመጣ ፍሬ እንዳያጣ የበሰለ ፍሬ እንዲያገኝ እግዚአብሔር ሃርቨስተር ነው፣ ገበሬ ነው። ለመሰብሰብ ነው የሚመጣው። ሰብል ለመሰብሰብ መከር ደርሷልና ብሎ ነው የሚመጣውና የደረሰ መከር እንድንሆን በባህሪ ኢየሱስን በመምሰል የበሰልን ሰዎች እንድንሆን እግዚአብሔር እየጠራ ነው ብዬ አምናለሁ። እሱን ነው እየተማርን ያለ ነው። የመጀመሪያው ቀን ያየነው ምን ማለት ነው የሚለውን ነው። ከመዳናችን ጋር የተያያዘ ነገር ነው እና ይሄን በደንብ ስቡበት ኢንካሬጅ አደርጋችኋለሁ። እና ለክርስቲያን ሁሉ ነገር ከመዳኑ ጋር የተያያዘ ነው። የእውነት ከመዳናችን ጋር ያልተያያዘ ነገር ምን አለ? ምንም እኮ የለም። it's like everything we do ከመዳናችን ጋር የተያያዘ ነው። የመዳናችን ውጤት ነው። የመዳናችን ፍሬ ነው፣ መብሰል ማለት ነው። እነኝን ለማየት ሞክረናል። እኛ 3 ጊዜ የምንድን ሰዎች አይደለንም። 3 የመዳን አይነትም የለም። እግዚአብሔር አንድ መዳን ነው የሰጠን። ለቅዱሳን አንድ ጊዜ የተመደበ የተፈጸመ once for all ለቅዱሳን የተሰጠ መዳንን ነው እግዚአብሔር ያወረሰን። ግን ፌዝ አለው ነው። ፌዝ አለው አላርለ ገጽታዎች አሉት። እና የመጀመሪያው ገጽታ የኃላፊ ገጽታ ነው። ኦሬዲ እግዚአብሔር በክርስቶስ ኢየሱስ አድኖናል፣ አጽድቆናል፣ ከኃጢአት ነፃ ወጥተናል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? ኩነኔ የለባቸውም። አሁን ለዚህ ነው አባት የምንለው። በእግዚአብሔር ፊት ስንቀርብኛ በኮንፊደንስ ነው የምንቀርበው። ምክንያቱም መስቀሉ የኛ ኮንፊደንስ ነው። እና አይ ቲንክ ጥሩ ነው በፋሲካ ሰሞን ይህን ማንሳታችን። መስቀሉ የኛ ኮንፊደንስ ነው። እና በእግዚአብሔር ፊት የምንቀርብበት ምክንያት ሂሳባችን ስለተከፈለ ነው። እና ብዙ ጊዜ አስረድቻለሁ፣ ምናልባት አይታችሁም ይሆናል። አንዳንድ በጣም ኤክስፔንሲቭ ሬስቶራንት ምናምን በልታችሁ ምናምን አንዳንድ ጊዜ ያጋጥመኛል ቄስ ስለሆንኩኝ። አንዳንድ ጊዜ ልጆቻችን በጣም ኤክስፔንሲቭ ቦታ እንድንሄድ በጣም ፑሽ ያደረጉንና እንሄዳለን ማለት ነው። እንሄዳለን። እነሱ ደግሞ ያው ታውቃላችሁ ልጆች በነፃነት ነው የሚያዙት ሲያዙ። እና በግራ በኩል ያለውን ነው እንጂ የሚያዩት በቀኝ በኩል ያለውን አያዩም። ዋጋ ክፍያውን ምናምን አያዩም። የሜኒውን ግራ ነው የሚያዩት። እንትን እንፈልጋለን እና ይከመራል ማለት ነው። እዳ ይከመራል እና እዳ ይከመራል እና ፋይናሊ ያው በቃ ዳበስ ታደርጋላችሁ ማለት ነው። እኛ እንደውም ልንከፍለው የምንችለው እኮ ነው። ምናልባት ተዘጋጅተን የመጣንበት ነው። ሊያስጨንቅ ይችላል፣ ግን ሊከፈል የሚችል ነው። እና ለመክፈል ምናምን ስትሉ በጸባይ ነው ራሱ እንትን ቢል የምንጠይቀው ራሱ በእንደዛ አይነት ቀን ትለካ ብለን እንጠይቃለን። ቢሉ ይመጣል እና ቢል ለማምጣት ስንጠይቅ ይመጣና የሚያስተናግደው ሰው ፈገግ ብሎ ይነግረናል። አይ ዛሬ ተከፍሏል ይላል። ዛሬ ተከፍሏል፣ በጣም ደስ ይላል። ዛሬ ተከፍሏል፣ በጣም ደስ ይላል። ልንከፍለው የምንችል ነው እኮ የተዘጋጀንበት ነው፣ ግን ተከፍሏል፣ ደስ ይላል። እና አልከፈልንም፣ እኛ ራሳችን አልከፈልንም፣ ከኪሳችን አልወጣንም፣ ግን በኮንፊደንስ ነው ወካውት የምናደርገው። ዘበኛ ይይዘኛል ብለህ አትጨነቅም። እኔ አላየውህም ሊል አይችልም። አላየውህም ስትከፍል ብሎ ሊይዘን አይችልም። ሳምባዲ ኤልስ ስለኛ ከፍሎታል እንጂ ተከፍሏል ሂሳብ። በነፃነት እንወጣለን። በነፃነት የምንወጣበት ምክንያት እኛ ከፍለን ሳይሆን ሳምባዲ ስለኛ ስለከፈለ ነው። የኛ ሊከፈል የሚችል ዕዳ ነበር ወንድሞች እናቶቼ። የሬስቶራንት ሊከፈል የሚችል ዕዳ ነው። ሊከፈል የማይችል ዕዳ እኮ ነበረብን በሰማይ። የኃጢአት ደሞዝ ሞት ነውና ሞት ነበር እኛ መክፈል የነበረብንና አሁን ወክ አውት እናደርጋለን። መቼ ነው የከፈልከው ሲባል እኔ አይደለሁም የከፈልኩት ሳምባዲ ኤልስ ስለከፈለልኝ ነው። ነፃነታችንን ኢየሱስ ሰጠን። ክብር ለእግዚአብሔር ይሁን። ይሄ ነው እኮ አሁን ፋሲካን ስናከብር ፓልም ሳንዴይ ስናከብር እኮ እሱ ነው። መጣና መስዋዕታችን በግ ሆኖ ኢየሱስ ክርስቶስ የእግዚአብሔር በግ መጥቶ ስለኛ ተሰዋልን። አሁን ነፃነት አለን። አባት ልለው እችላለሁ። ወደ መቅደሱ ልገባ እችላለሁ። ልዘምር እችላለሁ። there is no guilt። አሁን ኩነኔ የለም። የመኮነን ስሜትም የለም። በራሳችን ጥረት ያገኘነው መዳን ሳይሆን ሂሳብ ተከፍሎ ያገኘነው መዳን ስለሆነ በነፃነት ክርስቶስን እናከብራለን። ይሄ የተጠናቀቀ ነው። እግዚአብሔር የተመሰገነ ይሁን። and መጽሐፍ ቅዱስ ይሄን የተጠናቀቀ መዳንም ይነግረናል፣ የሚመጣ መዳንንም ደግሞ ይነግረናል። እሱ ነው መርሳት የሌለባቸው ይሄ ነው። የተዘጋጀ ደግሞ የሚመጣ ሴኩሪቲ የሆነ መዳን ደግሞ አለ።
በሰማይ ቀርቶላችኋል ይላል አንደኛ ጴጥሮስ ምዕራፍ 1 በሰማይ ቀርቶላችኋል ይላል። በሰማይ የቀረ መዳን አለ፣ የሚመጣ መዳን አለ፣ ሳልቬሽን አለ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ምን አድርጓል ይላል? ቀርቧል ይላል። የሚመጣ አለ፣ ኮምፕሊትድ ነው። እሱ ተሰርተን ስናልቅ ነው፣ ይጠናቀቃል። ከፈለጋችሁ ሳልቬሽን በቃ የእግዚአብሔር ዲቫይን ፕሮጀክት ነው። ዲቫይን ፕሮጀክት ያለቀ የተጠናቀቀ የሚመጣና የሚጠናቀቅ በመካከል ግን ደግሞ እየበሰልን እንኖራለን ነው። መንፈሳዊ ብስለት የመንፈሳዊ መዳናችን አካል ነው። ግልጽ ነው እስካሁን ድረስ ያለው የመንፈሳዊ መዳናችን አካል ነው። እኛ ድነናል፣ ግን እንበስላለን፣ እንዴን ደግሞ እንጠናቀቃለን ነው። that's it, this is the project። ድነናል፣ ደግሞ እንመስላለን ኢየሱስን፣ እንዴን እንጠናቀቃለን። መንፈሳዊ ብስለት ማለት በመዳናችን መካከል በጽድቃችንና በመክበራችን መካከል ኢየሱስ ክርስቶስን ዕለት ዕለት እየመሰልን የምንመጣበት የህይወት ላይፍ ነው ብለናል። ኢየሱስን እየመሰሉ መምጣት ነው። ጸድቀናል፣ ኢየሱስን እየመሰልን እንኖራለን። አንድ ቀን ደግሞ መዳናችን ይጠናቀቃል ማለት ነው። አሜን። ኢየሱስን መምሰል ይብዛላችሁ በጣም። እኛ ጋር አንድ ጊዜ ግጥም አንድ እህት ግጥም አነበበችልን ኢየሱስን ስለመምሰል መጽሐፍ አርጋ አውጥተዋለች። አይደል ነው የመጽሐፉ ርዕስ ምን እንደሆነ አውረስቻለሁ፣ ግን ጴጥሮስ ታድለሃል የሚል ግጥም ነው። ጴጥሮስ ታድለሃል ነው። ምን አይነት እድለኛ ሰው ነህ የሚል ግጥም ነው። ግጥሙ ልልላችሁ አልችልም ግጥሙን፣ ግን ኮንሴፕቱ ታድለሃል አንተ አላውቀውም እያልክ እሱን ትመስላለህ ብሎ በቃ ሰው እሱን ነው የምትመስለው ከሱ ጋር አደል አለ እየካድክ እሱን ትመስላለህ ትባላል። እኔ መከራ እየበላው እኔ እኮ የሱ ነኝ እያልኩ እኔ ለማስረዳት መከራ እየበላው የሚያምነኝ የሚቀበለኝ የለም። አንተ እየካድክ እንኳን እሱን ትመስላለህ። ታድለሃል ማለት ነው። እግዚአብሔር ያርግላችሁ። በቃ እሱን ትመስላለህ፣ ኢየሱስን ትመስላለህ፣ ኢየሱስን ትመስያለሽ። ቢሆንልን ከጊዜ ወደ ጊዜ እኛ እሱን ለመሆን አልተጠራንም፣ እሱን ለመምሰል ግን ተጠርተናል። የባህሪው ተካፋዮች ነን። ጴጥሮስ እንደሚነግረን የባህሪው ተካፋዮች፣ የመለኮት ባህሪ ተካፋዮች ነን። የሚያካፍላቸውን ባህሪያት ፍቅሩን፣ ትህትናውን፣ ቸርነቱን፣ ደግነቱን፣ ጽድቁን፣ ፍትሁን እነኝን እየመሰለን እንድንመጣ ወገኖች። የክርስትና ድርጅት መቀየር ሳይሆን ኢየሱስን እየመሰሉ መኖር ነው። ድርጅት ቀይረን እሱን እየመሰሉ ካለመኖር እግዚአብሔር ይጠብቃችሁ። በቃ ኢየሱስን እየመሰሉ day by day we get transformed into the image of his likeness ማለት into the image of his likeness እንለወጣለን። ከክብር ወደ ክብር መለወጥ እኮ የማቴሪያል ማግበስበስ ሳይሆን ወንድሞች እናቶቼ ያን መልክን መስል ዘንድ ኢየሱስን እንመስል ዘንድ ከክብር ወደ ክብር እንለወጣለን። ይሄ ለወንጌል ራሱ እኮ አሁን ጌታ ሲመሰከርላችሁ እኮ ትዝ ይላችሁ እንደሆነ እኮ ጌታ ሲመሰከረን እኮ ጌታን ነው ያየነው። ወንጌል ሲመሰከረልን I don't know about you ግን ወንጌል ሲመሰከረልን የሰማዋቸው ጥቅሶች ናቸው ኮንቪንስ ያደረጉኝ በአንድ በኩልና መንፈስ ቅዱስ በልቤ ውስጥ መጥቶ ልቤን ትራንስፎርም አደረገው። ግን እየተነገረኝ እያለ እኔ ፎርሳም እናንተም እንደዛ ሳትሆኑ አቀሩ ወንጌል እየተነገረኝ እያለ ማስባቸው አማኞች ግን ነበሩ። የእውነት እየተነገረኝ እያለ ሬዚስታንት ነበርኩ በውስጤ በጣም ሬዚስታንስ ነበረ። በዚያን ጊዜ የስደት ጊዜ ነበር። ግን በሆነስሽ ብቀበልስ እንደንትና ነው የምሆነው። it's okay, it's a good life ነበሩን አስተማሪዎች፣ ሃይ ስኩል ውስጥ የሚያስተምሩ አስተማሪዎች ነበሩን። እየጠላናቸው ግን የሚያስደንቁን ማለት ነው። እንጠላቸዋለን፣ እናሳድዳለን፣ ድንጋይ እንወረውራለን፣ ምናምን እናደርጋለን፣ ግን አስደናቂ ነው ላይፋቸው። እና ብቀበልስ ይሄን ነገር እንደ ሚስተር እንትና ነው የምሆነው። it's a good life እንደው እግዚአብሔር ቢያረጋልን ብቀበለውስ እንደ እህታችን እንትና ነው የምሆነው። it's a good life እንደ እንትና ቤተሰብ ነው it's a good life እንድንል ይሄ ኢየሱስን የሚያሳይ የተገለጠ መጽሐፍ አምስተኛው ወንጌል የሚባለው ማለት ነው። አምስተኛው የወንጌል መጽሐፍ እግዚአብሔር ህይወታችሁን ያርግላችሁ። በእኛ ህይወት ውስጥ ኢየሱስ እንዲታይ መብሰልን ማለት ነው። ትላንት ማደግ የተገለጠ ነው። ኦኬ በእግዚአብሔርም ፊት በሰውም ፊት የተገለጠ ነው። የተሰወረ እድገት የለም። በቃ እኛ ለማሳየት ብለንም መድከም የለብንም። ማስታወቂያም አያስፈልገውም። ማስታወቂያ አያስፈልገውም። ኮንቪንስ ለማድረግ መከራ መብላት የለብንም። አይደበቅም፣ አይሰወርም፣ ይታያል። እድገት በማንኛውም አይነት መንገድ ሲታይ ይታያል።
የክርስቲያን እድገትም ልክ እንደዚያ ነው። መንፈሳዊ ብስለት የሚገለጥባቸው መገለጫዎች አሉት። በምን ይገለጣል ነው? እንድንጠማ ነው። ይሄንን ማነሳላችሁ ወንድሞች እናቶች፣ በምን ራሳችንንም ቼክ እንድናደርግ። እኔ በእውነት ጀግና ማለት ለኔ ራሱን ለመፈተሽ የማይፈራ ሰው ነው። ፔሬድ ጀግና ማለት ራሱን ለመፈተሽ መሰላችሁ። ሌላ ሰው መፈተሽ ሁላችን ደስ ይለናል። እስቲ ስለ እንትና ቁጭ ብለን እንመራመር፣ ደስ አይልም? እና ፈጣንን እንትና እኮ እንትን ነው እንትናም እንትን ነች እከሊትም እንትን ነች። ሌላ ሰው መመርመር ቀላል ነው። ጀግንነት ማለት ሌላ ሰው መመርመር ሳይሆን ራስን መመርመር ነው። ቅዱስ መጽሐፍ ደግሞ የሚለን በሃይማኖት ብትኖሩ ማንን መርምሩ ነው? ራሳችሁን መርምሩ። ቼክ። እኔ ይሄንን ጥቅስ ለማየት ሞክሬያለሁ የቆሮንቶስ መጽሐፍ ላይ። በእምነት መሆናችሁን ነው። በጣም ትልቅ ድፍረት ነው። በእምነት መሆናችሁን ቼክ አድርጉ ነው። ኢትስ ጉድ ቱ ቼክ። ራስን ማየት፣ ራስን ቼክ ማድረግ፣ ቴስት ማድረግ። እየበሰልኩ ነው ወይ? እያደግኩ ነው ወይ? በእግዚአብሔር ፊት በምንድን ነው ሜዥር የሚደረጉት? አንድ ሶስቱን አይተናል። የመጨረሻውን አሁን ነግራችኋለሁ። አንድ ሶስቱን ለማየት ሞክረናል። እድገት መጀመሪያ ወደ ላይ ነው የሚገለጠው። ወዴት ነው የሚገለጠው? ወደ ላይ ነው የሚገለጠው። ቅዱስ መስዋዕት ለእግዚአብሔር ህይወቱ፣ የአንድ ሰው ህይወት ቅዱስ መስዋዕት ወርሺፐር ነው። ወርሺፐር ነው። ነን ስቶፕ ያለማቋረጥ እግዚአብሔርን ያመልካል። በህይወት ያመልካል፣ በቅድስና ያመልካል፣ በእግዚአብሔር ፊት ይኖራል። እሱ ነው ጴጥሮስ የሚነግረን። መንፈሳዊ መስዋዕት እንድትሆኑ፣ ቅዱሳን ካህናት እንድትሆኑ፣ መንፈሳዊ ቤት እንድትሆኑ ተሰሩ ይላል። ተሰሩ፣ መንፈሳዊ ቤት እንድትሆኑ፣ መስዋዕትም እንድትሆኑ፣ ሰዊም እንድትሆኑ። አምልኮ በቃ አምልኮ በእግዚአብሔር ፊት፣ ቅዱስ መስዋዕት በእግዚአብሔር ፊት ያርግላችሁ እግዚአብሔር። ቅዱስ መስዋዕት ህይወታችን ቅዱስ መስዋዕት። ወንድሞች እናቶች፣ ይሄ ታውቁ ይሆናል ስለ አምልኮ። አምልኮ በአዲስ ኪዳን በጊዜ በቦታ በድርጊት በምናምን ከመወሰን ወጥቷል፣ አልፏል። እዚህ ቦታ ላይ ይሄንን በማድረግ በዚህ መልኩ እንትን ስርዓት። ይሄ አሁን ለምሳሌ ለአምልኮ ዛሬ እኮ ስንገናኝ አክቹዋሊ ስትሬንግዝን እየተደራረግን ነው ለማምለክ እንጂ ዋናው አምልኮ እኮ ዛሬ አይደለም። የእውነት አሁን እኮ ዋናው አምልኮ እኮ ሳንዴይ ይመስለናል እኛ። ዋናው አምልኮ እኮ ሳንዴይ አይደለም። እኔ እንደውም ሳንዴይ እንደዚህ ስንገናኝ ለአምልኮ መዘጋጃ ቀን ነው። እየታጠቀን ነው። እግዚአብሔር በቃሉ እያስታጠቀን ነው። በህብረት እያስታጠቀን ነው። በመንፈሱ እያስታጠቀን። አምልኮ የት ነው የሚጀምረው? ዛሬ ከሰዓት ነው ቤታችን። ዛሬ ከሰዓት ቤታችን፣ ነገ ጠዋት ስራ ቦታችን፣ ተነገ ወዲያ በመናም በኑሯችን፣ በህይወታችን፣ በንግግራችን። አምልኮ የምንገባበትና የምንወጣበት እኮ አይደለም። ረበስማ እነግራችኋለሁ። ትንሽ አሁን ወደ አምልኮ እንገባለን ይላል የኛ ሀገር ክርስቲያን። ከዛ እሺ አሁን እንወጣና ደግሞ እንትን እናደርግ። የት ነው የምንወጣው? የት ነው የምንገባው? አምልኮ እኮ ኦልሬዲ በቃ ሰውነታችሁን ሕያው ቅዱስ መስዋዕት አድርጋችሁ በእግዚአብሔር ፊት አቅርቡ። 24/7 እኮ ነው። በሁሉ ነገር ነው። በሁሉ ነገር እግዚአብሔርን ማክበር ነው። የምትበሉ ወይም የምትጠጡ ሊስት እኮ ይሄ ነው አንድ ሰው የሚያደርገው። የምትበሉ ወይም የምትጠጡ ወይም ማናቸውም ነገር ብታደርጉ ለማን ክብር አድርጉት? ለእግዚአብሔር ክብር። አምልኮ የት ነው? ሁሉ ቦታ። አምልኮ የት ነው? ሁሉ ቦታ። አምልኮ በምንድን ነው? በሁሉ ነገር። ሁሉ ነገራችን እግዚአብሔርን የሚያከብር ቅዱስ መስዋዕት ለእግዚአብሔር ሕይወታችሁን ያርግላችሁ እግዚአብሔር። ቅድስና የማደግ ምልክት ነው ወገኖቼ። በኃጢአት መጫወት የልጅነት ምልክት ነው። በኃጢአት መጫወት፣ በጥላቻ መጫወት፣ በርኩሰት ነገር መጫወት፣ በአፈር ነገር መጫወት በስጋም የልጅነት ምልክት ነው፣ በመንፈስም የልጅነት ምልክት። በስሙ መጥራት በጣም ጥሩ ነው። ኃጢአትን ማቃለል የልጅነት ምልክት ነው። በቆሻሻ ነገር መጫወት የልጅነት ምልክት ነው። አሁን በዚህ ዘመን በጣም ብዙ ሰዎች የኃጢአትን ነገር ያቃልላሉ እና የበሰሉ ይመስላቸዋል። ድሮኛም እንደነግጥ ነበር፣ ይሄንን ነገር አንነካም ነበር። አሁን ግን እንነካለን ብለው የእድገት መለኪያ ያደርጉታል። ኃጢአት ጋር መጫወት የእድገት መለኪያ ሳይሆን ኃጢአት ጋር መጫወት የልጅነት መታወቂያ ነው። ፐርፌክት እንሆናለን በዚህ ዓለም። ምንም ኃጢአት የማይነካ ሰው አለ፣ ምንም አይነት ችግር የሌለበት ሰው አለ፣ እሱን መሆን እንችላለን እያለን አይደለም። ግን አትሊስት እየተውን እየተጸየፍን አፔታይታችን እየተዘጋ ልክ ልጆቻችን አፈርና ቆሻሻ እንደማይነኩት ሲያድጉ እኛም አፈርና ቆሻሻ መጫወት እናቆማለን። እቃቃ ጨዋታ ማብቃት አለበት ነው። አይ ዶንት ኖ እዚህ ሃፒ በርዝዴይ ስለተባለ ደስ አለኝ። እኛ ቸርችም አንዳንድ ጊዜ ሃፒ በርዝዴይ ስለምንል አንዳንድ ነገር ቸርች ውስጥ ይባል ይሆን አይባል ይሆን ይባላል። አንድ ድሮ አንድ መዝሙር ትዝ ይላችኋል። መዝሙር ማለት ልክ እንደ ሃፒ በርዝዴይ ማለት ነው። መንፈሳዊ መዝሙር ሳይሆን ትዝ ይላችሁ እንደሆነ እንጃ። ኧረ ልጆች ቀጥሎ ያለው ቃል ትዝ ይላችኋል። ከእንግዲህ ልጅነት በቃ አይመጣም። እውነት ነው። በጣም ብዙ ክርስቲያን ግን ይመጣበታል። አሁንም
ተመልሶ መምጣት እኮ የለበት። ተመልሶ መምጣት እኮ የለበት። ልጅነት እኮ ልጅነት ነው። የልጅነትን ወራት እኮ ሳማው እግዚአብሔር ሊያሻግርልን ያስፈልጋል። ወደ ጉልምስና፣ ወደ ማቹሪቲ፣ ሴንስ ኦፍ ማቹሪቲ። እንደው እግዚአብሔር ቤተክርስቲያንን በዚህ ይሙላ ወገኖች። የዚህ ዘመን ሴንስ ኦፍ ማቹሪቲ፣ እንደገና ልጅነት፣ እንደገና ዲቪዥን፣ እንደገና ልዩነት፣ እንደገና ጥላቻ፣ እንደገና ርኩሰት፣ እንደገና እኮ ልጅነት ነው። እኛ ሕያው ቅዱስ መስዋዕት እየሆንን ማደግ ነው ማለት ነው። ሶ ቅዱስ መስዋዕት በእግዚአብሔር ፊት። ሌላስ ትዝ ይላችኋል ትናንት ያልነው ግብዝነት የሌለበት ፍቅር። አትጉድዋል። ግብዝነት ድራማ የሌለበት ፍቅር። ወደ ላይ ወደ እግዚአብሔር ነው፣ ወደ ጎን ወደ ሰዎች ነው። እየበሰለ ያለ ሰው የሚያስታውቀው ሰውን ይወዳል። ቼክ ቼክ እውነት ሰውን ይወዳል። በቃ ይሄ ነው። እርስ በእርሳችሁ አጥብቃችሁ ከልባችሁ ተዋደዱ። አትት ከልብ የሆነ ግብዝነት የሌለበት ድራማ የሌለበት። ለምን ወንድሞች እናቶች፣ እኛ ማሰብ ያለባቸው የክርስቲያን አንድነትና ህብረት በሆነ በሞቅታ ልንፈጥረው እየሞከርን ያለ ነገር አይደለም። አይደለም እኮ እስቲ ሞቅ ሞቅ እናርገው፣ በቃ እንገናኝ፣ በቃ እንትን እናርግ፣ በቃ እስቲ አንድ ለመሆን እንሞክር፣ እስቲ አንድ ለመሆን እየሞከርን እኮ አይደለም። ኦልሬዲ እኮ አንድ አድርጎናል። ስራው እኮ ተሰርቶ አልቋል። በመስቀል ላይ ይሄው እያከበረን አይደል? በመስቀል ላይ እኮ ተሰርቶ አልቋል። ዳግመኛ ተወልዳችኋል የሚለን ቅዱስ መጽሐፍ እኮ ይሄ ነው። የኢየሱስ ክርስቶስን የመስቀል ስራ በማመን ህይወታችን እኮ ትራንስፎርምድ ሆኗል። አንድ እግዚአብሔር አሁን ለምሳሌ እግዚአብሔርን አንድ አርገን ስንል ምን እያልን ነው? አርጎናል እኮ እንድንሆን እርዳን ነው እንጂ እንድንኖረው እርዳን ነው እንጂ የመንፈስን አንድነት ለመጠበቅ ትጉ ነው እኛ የተጠራነው። ልክ እንደ ገነት ነው። ገነትን ፈጥሯታል እግዚአብሔር። ጠብቃት አለው ለአዳም። ገነትን የፈጠረ አዳም ገነትን ፈጥሯል ወይ? ተናግሯል። አዳም ገነትን ፈጥሯል ወይ? ማን ነው የፈጠራት? እግዚአብሔር። የአዳም ኃላፊነት ምንድን ነው? መጠበቅ። ገነትን ጠብቃት፣ ተንከባከባት። ያው ክርስቲያን አንድነትን ይፈጥራል ወይ? ማን ነው የፈጠረው? እግዚአብሔር። በመካከላችን የነበረውን የጥል ግድግዳ አፈረሰው ይላል። አይሁድ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም እስኪባል ድረስ በመስቀሉ ላይ አፈረሰው። ጥልንም እኔ በጣም የሚገርመኝ ጥልን በመስቀሉ ገደለው ይላል። ጥልን ገሎ ማለት ነው። ጥልን ገሎ ኢየሱስ ክርስቶስ በመካከላችን የነበረውን ገሎ አንድነትን አምጥቷል። አሁን እኛ ተሰጥቶናል። ገነታችን ተሰጥቶናል። ህብረት ተሰጥቶናል። አንድነት ተሰጥቶናል። አንድ አርጎናል። ኢየሱስ ክርስቶስ አንድ አስመስሎናል ሳይሆን አንድ አርጎናል። ዳግም ልደትን አግኝተናል። ወንድሞችና እህቶች አርጎናል። ሶ የኛ ስራ ምንድነው? ጠብቃት፣ ተንከባከባት። ፍቅርና አንድነት እንክብካቤ ይጠይቃል። ልክ ገነትን የመንከባከብ ኃላፊነት እንደነበረበት አዳም እኛም ዊ ቴክ ኬር ኦፍ እግዚአብሔር የሰጠንን አንድነትና ህብረት። እንዳትታለሉ ወንድሞችና እህቶች፣ ኢየሱስ ክርስቶስ አይደንቲቲያችን ነው። ትናንት የተማርነው ሂዝ ማይ አይደንቲቲ፣ ሂዝ ዩር አይደንቲቲ። ጌታ ኢየሱስ እላያችን ላይ የተለበጠ ጌጥ አይደለም። መዳን የለበስነው መጎናጸፊያ አይደለም። ስንፈልግ የምናረገውና ስንፈልግ የምናወልቀው አይደለም። አይደንቲቲ። አሁን ለምሳሌ ልብሳችን የኛ አይደንቲቲ አይደለም። ታውቃላችሁ እናንተ። አወልቀዋለሁ፣ በሌላ ቀይረዋለሁ። ዋናዬ አይደለም። ዋናችን አይደለም። የኔ መገለጫ አይደለም። ማንነቴ አይደለም። ማንነቴ ያልሆነ ነገር ታወልቀዋለህ፣ ደግሞ ታጠልቀዋለህ። ስትፈልግ ታመጣዋለህ። እኛ እኮ ማንነታችን ኢየሱስ ሆኗል። ሰውን በክርስቶስ አውቃለሁ። በቃ አለቀ። ሰውን በክርስቶስ ዳግመኛ ተወልደናል። አዲስ ልደትን አግኝተናል። ወንድሞችና እህቶች ሆነናል። ይሄን ለማየት ሞክረን ሶስተኛ ትዝ ይላችኋል? አገልግሎት መብሰል መስጠት ነው። መብሰል መስጠት ነው። ጊቭ መስጠት፣ ማገልገል። ሰው ቼክ ሰው እየበሰለ ሲመጣ እየሰጠ ይመጣል፣ እያገለገለ ይመጣል። ይሄንን ትላንት ለማየት ሞክረናል። ሁላችን አገልጋዮች ነን፣ ሁላችን መሪዎች አይደለንም። ይሄን ባላንስ ሁሉ ጊዜ ሜንቴን ማድረግ በጣም ጥሩ ነው። ሁላችን አገልጋዮች ነን፣ ሁላችን መሪዎች አይደለንም። ለመሪነት የተጠሩ ሰዎች አሉ። አገልግሎት ግን ሁላችን ተጠርተናል። ቢያንስ አንድ ጸጋ እግዚአብሔር ሰጥቷቸዋል። እሷን ፋይንድ አውት ማድረግ በጣም ጥሩ ነው። ማግኔቲክ ኢንፋክት ማገልገል ዩኒቲን በጣም ሜንቴን ለማድረግ ይረዳል። ማገልገል እኮ ዩኒቲን ሜንቴን ያደርጋል፣ ለመንከባከብ ይረዳል። እናንተ ያላችሁ እኔ የለኝም፣ እኔ ያለኝ እናንተ የላችሁም። ሶ ዊ አትራክት። የክርስቶስ አካል እኮ ዩናይትድ ሆና የምትኖረው ሰው ሁሉ በጸጋው ሲያገለግል ነው። በጸጋ ማገልገል። ስፔክቴተርስ አትሁኑ። ስለ እግዚአብሔር ፕሮግራም ተካፋይ ብቻ አትሁኑ። ፕሮግራም ተካፋይ ብቻ አንሁን። አካፋይ፣ ሰጪ፣ ኮንትሪቢዩት የሚያደርግ በእግዚአብሔር ቤት ውስጥ ያብዛላችሁ። ጸጋችን የሚነሳሳበት ዘመን እግዚአብሔር ያርግልን። ቦዲ ኦፍ ክራይስት ፋንክሽን ታደርጋለች። ቦዲ ፓርት ስለሆነ ጸጋን አይዴንቲፋይ አድርጎ ማገልገል የብስለት ምልክት ነው። እግዚአብሔር ሰራዊት ነው ያለው።
ዝም ብሎ ስፔክቴተር ሳይሆን ተዋጊ ሰራዊት ነው ያለው። የተወሰነ ነው እየተዋጋን፣ ሌላው ስፔክቴተር ሳይሆን ተዋጊ ሰራዊት በቃ ማገልገል። ኦን ዘ ኦፌንሲቭ መሆን በጣም ጥሩ ነው። ለጠላት መስጠት፣ መሄደው ለመቀበል ሳይሆን ለመስጠት፣ ለማገልገል፣ ለመጸለይ፣ ለመስጠት ኦን ዘ ኦፌንሲቭ መሆን በጣም ወንድሞቼ ናቶቼ ቸርችን ጤናማነቷንም ይጠብቃል፣ እኛንም ያሳድገናል። ስናገለግል እናድጋለን፣ ስናገለግል እናድጋለን። እና አገልግሎት ለአካሉ ልዩ ልዩ የእግዚአብሔር ጸጋ የተሰጣችሁ የጸጋ መጋቢዎች ናችሁ፣ አስተዳዳሪዎች ናችሁ። በዚያ ጸጋ በትጋት አገልግሉ ነው። ብዙዎቻችንን ከእድገታችን ወደ ኋላ የሚያስቀር ነገር ተካፋይ ብቻ ለመሆን መወሰናችን ነው። በሳምንት አንድ ቀን ብቅ ብዬ ተካፍዬ እሄዳለሁ በቃ አይበቃም የሚሉ ሰዎች አሉ። መጀመርና ፕሮግራም ተካፍሎ መሄድ አይደለም እኮ ወንድሞቼ ናቶቼ፣ መስጠት። how do I contribute you know ፓስተር ጸጋይ ምን እንደሆነ እንትን ለይቻለሁ፣ እንዴት ላገለግል እችላለሁ፣ በተከፈተው በር በየትኛው በኩል ልቁ እሱ ነው መብሰል ማለት። አራተኛውና መጨረሻው ዝም ብሎ ሜንሽን ላድርግላችሁና and then we go back። አራተኛውና መጨረሻው ዓለምን የሚመለከት ነው። ቅድም የተነገረን ነው። ዓለምን የሚመለከት ነው። አውትሳይድ ማለት ነው። ወደ ላይ እግዚአብሔርን ማክበር ነው። ወደ ጎን ለሰዎች የተገለጠ ፍቅር ነው። ወደ ውስጥ በአገልግሎት የሚገለጥ ነው። እንደን ወደ ውጭ ወደ ዓለም ደፋር የሆኑ ምስክሮች ናቸው። ሰው ሲበስል ይመሰክራል ነው አለቀ። ሰው ሲበስል ይመሰክራል፣ ይናገራል፣ ያውጃል። መመስከር መናገር ነው የማደግ አንዱ ምልክት። አንደኛ ጴጥሮስ ምዕራፍ 2 ዝም ብላችሁ ቃሉን አንብቡት። አንደኛ ጴጥሮስ ምዕራፍ 2 ላይ በጣም በግልጽ አለ። የከበረ የማዕዘን ድንጋይ የከበረ የማዕዘን ራስ ነው ኢየሱስ ይለዋል። በቤተ መቅደስ ስለ ቤተ መቅደሱ ያነሳና ቁጥር 6 ላይ የተመረጠ የከበረ የማዕዘን ራስ ድንጋይ ኢሳይያስን ይጠቅስና በጽዮን አኖራለሁ ተብሎ ተጽፏል። የከበረ ነው፣ የማዕዘን ራስ ነው ኢየሱስ ይልና እንግዲህ ክብሩ ለእናንተ ነው ይላል። የማያምኑት ክብሩን አያዩትም ይላል። የማያምኑ ክብሩን አያዩትም፣ እኛ ግን ክብሩን አይተናል ይልና እንደን በእርሱ የሚያምን አያፍርም ይላል። በእርሱ የሚያምን አያፍርም። ለመሰላችሁ ወገኖቼ ይሄ በእርሱ የሚያምን አያፍርም፣ በወንጌል አላፍርም እንደሚለው ነው ጳውሎስ። በእርሱ የሚያምን አያፍርም። ያው የማያምኑት ሲያዩት የተናቀ የወደቀ ድንጋይ ነው፣ እነርሱ ያፍሩበታል። ለዚህ የተመደቡ ናቸው፣ እነርሱ ያፍሩበታል። በእርሱ የሚያምን ግን አያፍርም። ቦልድ ነው። በእርሱ የሚያምን አያፍርም። የማዕዘን ራስ ድንጋይ መሆኑን ተረድቷል። አያፍርም። ስለማያፍር ምን ያደርጋል? ስለማያፍር ተመልከቱ ቁጥር 9 ስለማያፍር እናንተ ግን ከጨለማ ወደሚደነቅ ብርሃኑ ጌታ ይመስገን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት ምን እንድታረጉ እንድትነግሩ ምን እንድትነግሩ የተመረጠ ትውልድ የንጉሥ ካህናት እንድትነግሩ። ሰው ሲበስል ይናገራል። ሰው ሲበስል ይመሰክራል። ሰው ሲበስል አያፍርም። ወንድሞቼ እናቶቼ ወንጌል አያሳፍርም። በወንጌል አላፍርም ይላል ቅዱስ መጽሐፍ። ሰዎች ሊያሳፍሩን አይሞክሩም ማለት አይደለም። ሰዎች ሊያሳፍሩን ይሞክራሉ ስለማያዩ። ሰዎች ሊያሳፍሩን ይሞክራሉ ስላላዩት ክብሩን። ሰዎች ሊያሳፍሩን ይሞክራሉ አያውቁትማ። ወንጌል ግን አያሳፍርም። ሊያሳፍሩን ይሞክራሉ ግን አያሳፍርም። ለምን? ወንጌል የከበረ ነዋ። ቅድም ፓስተር እንዳለው ማለት ነው። እኔ ኢየሱስን በመስቀል ላይ ስለ መስቀሉ ስለሆነ ልብ ብላችኋል። ዕብራውያን 12 ላይ እርሱ ነውርን ንቆ በመስቀል ታግሶ ይላል። ቃሎቹ በጣም ፓወርፉል ናቸው። እርሱ ነውርን ምን አድርጎ ንቆ። ነውርን ንቆ የሚለው ቃል እሱ መናቅን ንቆ ማለት ነው። እርሱ መናቅን ናቀው ምን ማለት ነው? ሊያሳፍሩት ሲሞክሩ አላፈረም። አለማፈር ብቻ ሳይሆን ሲንቁት መናቃቸውን ራሱ ናቀው። መናቃቸውን ናቀው። ሊያሳፍሩት ሲሞክሩ ሊያሳፍሩት መሞከራቸው ራሱ ናቀው። መናቅን ንቆ
መሰደብን ንቆ እንደ ዋና ነገር ሳይቆጥር። ይሄ እኮ ነው ወንድሞች እናቶቼ። ሰዎች ሊያሳፍሩን እኮ ይሞክራሉ። ሊያሳፍሩን ሲሞክሩ ሲንቁ ያንን መናቅ ንቆ መናገር ነው። ቦልድነስ ነው የማደግ ምልክትና የሚመሰክር የሚሄድ ሚሽናል የሆነ ሶሳይቲ እግዚአብሔር ያርጋችሁ። በቃ ይሄ ነው አንዱ፣ ይሄ ነው መብሰል፣ መመስከር ነው። ሳውል እየበረታ ሄደ ይላል ቅዱስ መጽሐፍ ሐዋርያት ሥራ ምዕራፍ 9 ላይ ሳውል እየበረታ ሄደ ይላል። በምን አወቅ ስትለው በኢየሩሳሌም ለነበሩ በአካባቢው ለነበሩ ሁሉ ኢየሱስ እርሱ ክርስቶስ መሆኑን በግልጥ መናገር ጀመረ ይላል። እየበረታ ሄደ፣ እያደገ ሄደ። በምን ታውቃለህ? መናገር ጀመረ። መናገር፣ መመስከር። አሁን የመጨረሻዎቹን ነጥቦች ላንሳላችሁና ጸልየን ብንጨርስ በጣም ጥሩ ሳይሆን አይቀርም። የመጨረሻው ኮንሰፕት እስካሁን ያየነው ምንድነው? መብሰል ነው። በምን ይገለጣል? መብሰል ነው ሁለተኛው። ሶስተኛው ግን እንዴት እንበስላለን ነው። ትንሽ ፕሪንሲፕልስ ላውራችሁ። በመንፈሳዊ ህይወት ለመብሰል እንዴት እንኖር? መንገዱ ምንድነው? አክሽን ይጠይቃል ወገኖች፣ አክሽን ይጠይቃል። ምን አክሽኖች እንውሰድ? እድገት ሊስን ወንድሞቼ፣ እድገት ምትሃት አይደለም። ምትሃት አይደለም፣ ሂደት ነው። እደግማለሁ፣ እድገት ምትሃት ነገር አይደለም፣ ሂደት ነው። በየትኛውም አሁን ለምሳሌ አሁን ልጆቻችንን ወልደን በሆነ ምትሃታዊ መንገድ እድግ ነገር ቢሉ ደስ አይልም ነበር? በተለይ የመጀመሪያዎቹ ሰሞኖች የሚያለቅሱበት የሚነጫነጩበት ብድግ አድርግ በጣም ዘር ሶ ዲፔንደንት ኦናስ መውሰድ አለብን፣ እንትን ማድረግ አለብሽን፣ ጨርቅ መቀየር አለበት፣ ሌሊት አያስተኙም ምናምን አያደርጉ ምን አለበት። የ10 ዓመት ዛሬ የማይሰማ ጸሎት ነው። የለም ዛሬ የ10 ዓመት ይሁን የለም፣ የ10 ቀን ነው፣ ነገ 11ኛ ቀን ነው። ድር ሊያረጋ ይችላል። እንደዛ አይነት እድገት የለም። እግዚአብሔር እድገትን ምትሃት እንዳይሆን አድርጎታል። ታትሰ ወይ ሂዳት በቃ የሚያረጋው በሱ ነው። ባይ ዘ ወይ የሚያረጋው እንዴ ለልጁ ለክርስቶስ እንኳን ሾርት ከት አልነበረውም። ጌታችን እኮ ተወልዶ እንደ ሰው ተወለደ። ሰው ነው ተወለደ። እኔ በጣም መወለዱ ተአምር ነው፣ ይገርመኛል። መወለዱ ተአምር ነው። 30 ምናምን ዓመት 33 ዓመት እንደ ሰው ማደጉ ይገርመኛል። እያደገ ሄደ ነው የሚለው። ማለት ዛሬ ተወልዶ ነገ ማስተማር አልጀመረም። ደግማለሁ፣ ዛሬ ተወልዶ ነገ ማስተማር አልጀመረም። ያን በጣም ብዙ ኤቫንጀሊካልስ ይቸግራቸዋል የኢየሱስን ሰው መሆን ማሰብ። በጣም ብዙ ሰው አምላክ መሆኑን ማሰብ ነው የሚቸግረው። ክርስቲያኖች ያልሆኑ አምላክ መሆኑን ማሰብ ይቸግራቸዋል። እኛ ሰው መሆኑን ማሰብ እንደሚቸግረን ሰው መሆኑን ማሰብ ትችላለች። ሰው ማለት ሰው መስሎ ሳይሆን ሰው ሆኖ ነው። የመጀመሪያ ቀን ተወልዶ ሁለተኛው ቀን ላይ የ2 ቀን ልጅ ነበር። እግዚአብሔር ወልድ ማለት ነው። እንደዛ እኮ ነው። ሰው ሆነ ማለት እኮ እሱ ነው። ሶስተኛው ቀን ላይ የ3 ቀን ልጅ ነበር እያለ ቀጠለ ማለት ነው። መቅደስ የመጣበት ጊዜ መቅደስ የመጣበት ጊዜ ነው። የመንጻትን ስርዓት ለመፈጸም ሲመጡ ወራቱ ነው። 12 ዓመት ሲሞላው ቤተ መቅደስ ብቅ ብሎ ነበር። 12 ዓመት ሆኖት ማለት ነው። እንደ ቆጥሮ ማለት ነው። ያ he grew through a process። የማያስፈልገው እኮ ነው። እግዚአብሔር ወልድ እኮ ነው። by the way we're talking about God, the God man። የለም ሾርት ከት። እድገት ሂደት ነው። ሂደትነቱን ተቀበሉ ወንድሞች እናቶች። አሁን ዛሬ በቃ በድንገት አድገን በስለን እንደሌላ ሰው ሆነ ምናምን ልንል እንችላለን። እንደው ባንታለል በጣም ጥሩ ነው። ይልቅስ የምናድግበትን ስቴፕ ይዘን ብንሄድ ይሻላል። ጸሎት ይሰራል፣ ሚራክላል። ያው እድገት ራሱ እድገት ሂደቱ ራሱ ተአምር ነው። በሂደት ውስጥ ሀፕን ማድረጉ ራሱ ተአምር ነው። አሁን ልጆቻችሁን ስታዩ ተአምር አይደል እንዴ? ኢትስ ኤ ሚራክል። ሂደት ነው ግን ኢትስ ኤ ሚራክል። ሂደትነቱ ራሱ ተአምር ነው። ትላንትና ሚጢጢ ልጅ የነበረው ዛሬ ትልቅ ልጅ ሆኗል። ተአምር ነው። ተአምርነቱ ግን ምታታዊ አይደለም። በሂደት ውስጥ የመጣ ተአምር ነው። እና እድገት እሱ ነው። ማቹሪቲ እሱ ነው። እና አንዳንድ ነገሮችን ልንገራችሁ ወንድሞች እናቶች፣ አንዳንድ ነገሮችን ልንገራችሁ። 3 ነገሮችን ካነሳውላችሁ ይበቃል ምናልባት። then you can read the book። ማደግ ምን ይጠይቃል? 1 ማደግ መብሰል በጸጋ መደገፍን ይጠይቃል። የጸጋ ተደጋፊነትን ይጠይቃል። የጸጋ ተደጋፊነት ይጠይቃል። ለምን መሰላችሁ ወገኖቼ?
ማሳደግ የእግዚአብሔር ስራ ነው። ፕራይመሪሊ መጀመሪያ ያለብን ከዚህ ፍሪደም ነው፣ ከዚህ ነፃነት ነው፣ ከዚህ ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እኔ ተከልሁ አጵሎስ አጠጣ፣ this is the process። እኔ ተከልሁ አጵሎስ አጠጣ ይልና እናሳድግ ነበር አይልም። ማን ያደርግ ነበር? እግዚአብሔር ያሳድግ ነበር። እግዚአብሔር ነው ግሮዝ የሚያመጣው። አሳዳጊ እግዚአብሔር ነው። እኛ እንተክላለን፣ እኛ እንኮተኩታለን፣ እኛ ውሃ እናጠጣለን። በሁሉ ነገር እኮ ነው እኛ እንንከባከባለን። ግን ሪሊ አሳዳጊው እግዚአብሔር ነው። የሚያሳድገን አምላክ አለ። በእርሱ መደገፍ በጣም ያስፈልጋል። ማለት ለማደግ ስንል ሸሚዝ መሰብሰብ አይደለም ያለብን። መጀመሪያ ደረጃ በፍቅሩ መደገፍ ነው። የሚወደን አምላክ ያሳድገናል። የሚወደን አምላክ ያበስለናል። የሚወደን ማለት እግዚአብሔር እኛ ከምንጠማው በላይ የሚጠማ አምላክ ነው። ሊያሳድገን ልክ ልጆቻችን አድገው ማየት እንደው እግዚአብሔርን እኮ ወላጆችማ ምንም እኮ አይቸግራችሁም። ራሳችሁን ማሰብ እኮ ነው። ልክ ልጆቻችን አድገው የማየት ጉጉትና ፍላጎት እንዳለን ሁሉ አባዙት እሱን በብዙ ቢሊዮን። እግዚአብሔር የሚወደን አምላካችን እርሱን መስለን ኢየሱስን መስለን ኢየሱስን እየመሰልን እንድንኖር እንድንበስል የሚናፍቅ የሚጓጓ የሚሰራ ለማደጋችን የሚሰራ አምላክ አለ። የሚወደን አምላክ አለ። የጸጋ አምላክ አለ። ክብር ለእግዚአብሔር ይሁን። ያው ዮሐንስ 15 በቀደም ያነሳነው ዮሐንስ 15 እውነተኛ የወይን ግንድ እኔ ነኝ አለ። እናንተ ቅርንጫፎች ናችሁ፣ ፍሬ እንድታፈሩ የተጠራችሁ። ሚናችን ይታያችኋል። እውነተኛው የወይን ግንድ እኔ ነኝ፣ እናንተ ቅርንጫፍ ናችሁ። ዓላማው ደግሞ ፍሬ እንድታፈሩ ነው። ፍሬያችሁ እንዲኖር፣ እንዲበዛ፣ እንዲበስል ነው። ግንድ ነኝ እኔ፣ ቅርንጫፎች ናችሁ፣ ፍሬ እንድታፈሩ። ግን ፍሬ ማፍራትን ኤክስክሉሲቭሊ ለእኛ እንዳልተወው ታውቃላችሁ። ኤክስክሉሲቭሊ ለእኛ የተተወ ሳይሆን እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አለ አባቴ ነው። አባት አለን፣ ገበሬው አባቴ ነው። ገበሬ አለን ማለት እኛ ዝም ብሎ እኛ ራሳችን ለማደግ እየተጣጣረን ሳይሆን ገበሬ አለን፣ የሚኮተኩት የሚያሳድግ የሚገርዝ። ኢንፋክት አክሽኑን አይታችሁት እንደሆነ በእኔ ያለውን ፍሬ የማያፈራውን ያጠራዋል አለ፣ ይቆርጠዋል አለ። ን ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ደግሞ ይገርዘዋል አለ፣ ይንከባከበዋል። ተንከባካቢ አምላክ አለን። የሚወደን አምላክ አለን። የሚያሳድገን አምላክ አለን። በጸጋ ተደጋፊ ያርጋችሁ እግዚአብሔር። ጸጋን አልጥልም ይላል ቅዱስ መጽሐፍ። ምን መሰላችሁ ወገኖቼ? የዳንበት ጸጋ የሚያሳድግ ጸጋ ነው። እስቲ በጸጋ ነው የዳንኩት የምትሉ አይደል? ምን ማለታችን ነው? በጸጋ ነው የዳን ነው ስንል ከኔ አይደለም። ከማን ነው? ከእግዚአብሔር ነው። አይገባኝም ነበር፣ የማይገባኝን ሰጠኝ። ይሄ እኮ ነው ጸጋ። አልመጥንም ነበር፣ አይ ዶንት ኳሊፋይ፣ ግን አረገው እግዚአብሔር። ያቺ ጸጋ የምትከተል ጸጋ እንደሆነች አውቀሻል። እኔት የማንመጥነውን ብቁ እንድንሆን የሚያደርግ የእግዚአብሔር ጸጋ አለ እግዚአብሔር። መንፈሳዊ ብስለትንና መንፈሳዊ እድገትን ስናስብ ዲስካሬጅድ ሆናችሁ አትጀምሩ። እኔ በምን አቅሜ ብላችሁ እንደሆነ እግዚአብሔር አቅም አለው። እኔ በምን አቅሜ፣ እኔ በምን ችሎታዬ፣ በእግዚአብሔር ጸጋ። እግዚአብሔር ያሳድጋል፣ እግዚአብሔር ይወደናል። ከፍቅር ነው የሚጀምረው። ከፍቅር ካልጀመረ እንደውም ኢትስ ቬሪ ዲስካሬጂንግ። እደግ ብሎን ቢሆን እግዚአብሔር ማለት ነው። ልክ ልጆቻችንን እደግ እንላለን እንዴ? ልጆቻችንን እደግ ከነርሱ ጥረት እኮ አይደለም የሚጀምረው። አለ ወላጅ የሚንከባከብ አለ፣ ወላጅ አባታችን የሚንከባከብ አለ፣ የሚያበላ የሚያጠጣ የሚመግብ አለ። እግዚአብሔር አምላካችን የሚያቆመን ጸጋን የሚሰጠን አምላክ አለ። ክብር ለእግዚአብሔር ይሁን። እሱ ፍሪደም ይኑራችሁ ወንድሞች እናቶች። እሱ ፍሪደም ፍሪደም ዳት ሂ ህይወቱን ሰጠን። ዛሬ ፓልም ሳንዴ እንደምናከብረው ህይወቱን ሰጠን። መከራን ለመቀበል መጣ። የሚወደን አምላክ፣ የሚያስብልን አምላክ፣ አስቦ የወለደን አምላክ። እኛ እኮ ድንገት የመጣን ሳይሆን አስቦ የወለደን አምላክ፣ አስቦ ደግሞ ያሳድገናል። ተንከባካቢ አምላክ ነው። ተንከባካቢ አምላክ አለን። ያ ፍሪደም በጣም 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 ያስፈልጋል። ይሄ መሰረታዊ ነው። እድገት መጀመሪያ ለኛ የተተወ ስራ አይደለም። ፔሪድ። እድገት ለኛ የተተወ ስራ አይደል። የሚያሳድግ አምላክ አለ። እግዚአብሔር ይወዳችኋል። እውነት ሜቢ አንዳንዶቻችሁ you need to hear this። የመኮነን ስሜት አያሳድግም። ብዙ ሞክሬያለሁ አሁንም እየሞከርኩ ነበረ፣ ግን አሁን አያሳድግም። ለምን ኦቨርዌልምድ አንሆንም በሱ ፍቅር? እግዚአብሔር ይወድሃል። እግዚአብሔር ይወድሻል።
የሚወደን አምላክ ሊያሳድገን ይፈልግ። ታት ፍሪደም ራሴን በራሴ እንዳንቴን አስቤ እንዳሳድግ እግዚአብሔር አልጠራኝም። የሆነ ማላየው ነገር እግዚአብሔር እድገት የማይታይ ነገር እግዚአብሔር ያደርግ የለ። በስጋ እኮ የማይታይ ነገር እየሆነ ነው። ልጆቻችንን ልናበላቸው እንጠጣ እንችላለን፣ ልናጠጣቸው እንችላለን፣ ጤንነታቸውን ልንጠብቅ እንችላለን። ግን ሪሊ እኮ ልናሳድጋቸው ነገር እኮ አንችልም። አለች እኮ ውስጥ ያችን የምትበላዋን የምትጠጣዋን የምትነፍሰዋን ምናምን ወስዶ የሆነ ነገር አድርጎ እየሰፋ የሚያሳድግ አምላክ አለ። ስፒሪቹዋሊም ልክ እንደዛ ነው። እንበላለን፣ እንጠጣለን፣ ቸርች እንመጣለን፣ ፌሎሺፕ እናደርጋለን፣ ስብከት እንሰማለን፣ መዝሙር እንዘምራለን፣ እናመልካለን። ኦፍኮርስ እነኚህ ነገሮች እናደርጋለን። ወስዶ ግን የሚሰፋውና የሚያሳድግ እግዚአብሔር አለ። ለእኛ ስላልተተወ እግዚአብሔር የተባረከ ይሁን። መጀመሪያ ደረጃ በጸጋ ተደጋፊነት በጣም ያስፈልጋል። ሁለተኛና ሶስተኛ ነገሮች ግን በጣም ኢምፖርታንት ናቸው። ልዝንቱም የወንድሞች እናቶች፣ ሁለት ነገሮች በጸጋ ተደገፉ። እግዚአብሔር ያሳድግ ነበር። ግን ምናልባት አንዳንዶቻችሁ ደግሞ ይሄ ያስፈልጋችኋል። ማደግ ማስወገድን ይጠይቃል። ማደግ ኮንሽስሊ ማስወገድን ይጠይቃል። መብሰል ማስወገድን ይጠይቃል። ምን? የእድገት እንቅፋቶችን ግን አስወግዱ። ጌት ሪድ ኦፍ ዘም። የእድገት እንቅፋቶችን ተሸክሞ ማደግ አይቻልም። የሚያሳድግ እግዚአብሔር አለ፣ ይወደናል። ግን ዋዱ አይዱ ኮንሽስ መሆን ማስወገድ፣ እንቅፋት ነገሮችን ማስወገድ፣ እድገታችንን የያዙ ነገሮችን ማንሳት፣ አጥርን ማንሳት፣ እላያችን ላይ የተጫኑንን ነገሮች ማንሳት። ሜክ ሹር ወንድሞቼ እና እህቶቼ፣ ሜክ ሹር ኮንዱሲቭ ኢንቫይሮንመንት መፍጠራችሁን ለማደግ የሚመች ኢንቫይሮንመንት ወሳኝ ነው። ስሙኝ ወንድሞቼ፣ ኢንቫይሮንመንት ወሳኝ ነው። ልክ እድገት ዝም ብሎ አይመጣም። ማስተካከል ያስፈልጋል። ከባቢን ማስተካከል ያስፈልጋል። ምን ላድርግ? የእድገት እንቅፋቶችን ነገሮችን በእግዚአብሔር ጸጋ ጌት ሪድ ኦፍ ዘም። ከየት አገኘ ነው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 ይኸው ለመዳን በእርሱ እንድታድጉ አሁን እናንተ የጌታን ቸርነት ቀምሳችኋል። ለመዳን በእርሱ እንድታድጉ እንግዲህ ክፋትን፣ አየህ፣ ይሄ አሁን ጸር ነው፣ የእድገት ጸር ነው። ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን ምን አድርጉ በሏት፣ ጮክ ብላችሁ አስወግዱ። እነኚህ ምን ይባላሉ? ለእድገት ጸር የሆኑ ነገሮች። ለእድገት ጸር ከሆነ ኢንቫይሮንመንት ራቁ። ምን ማለት ነው? ክፋት ካለ፣ ተንኮል ካለ፣ ሐሜት ካለ፣ ጥላቻ ካለ፣ ግብዝነት ካለ፣ ርኩሰት ካለ ከነኚህ ከባቢዎች ራቁ። አታክልቶቻችንን ከነኚህ አርቀን እንደምንተክላቸው ማለት እኮ ነው። ኮንዱሲቭ ኢንቫይሮንመንት እንደምንፈጥር የሚደመስስ ነገር ላይ አርጋ አታክልት እንዲያድግ አትጠብቅም። ፍሬ እንዲያፈራ አትጠብቅም። ዩ ፕሮቴክት ራሳችሁን። የዚህ ዘመን ክርስቲያኖች ሌላስ ፕሮቴክት አውርሰልስ። የእድገት እንቅፋት አለ በዙሪያችን። ዋዱ ዋይዱ እነኚህን ሁሉ እየተሸከምኩ መብሰልን መጠበቅ የማይሆን ነገር ነው። ምን ላድርግ? አስወግድ በእግዚአብሔር ጸጋ። ራና ወይ ሐሜት አለ። ምን ላድርግ? እየሰማው ልጸልይ? አስወግድ። መርዝ ነው። ጥላቻ አለ እና እዛም ላሙቀው እዚህም ላሙቀው ኖ፣ መርዝ ነው። ጥላቻ መርዝ ነው። ግብዝነት መርዝ ነው። ርኩሰት መርዝ ነው። አንታይ ግሮዝ ናቸው። ምን ላድርግ? አስወግድ። ይህን ብዙ ልናገር እችል ነበር። የብስለት እንቅፋቶችን አስወግዱ። ማደግ ዲስኢንጌጅመንት ይጠይቃል ወገኖች። ዲስኢንጌጅ ማድረግ ይጠይቃል። እድገትን ከሚሻሙ ነገሮችን ማስወገድ ይገርዘዋል። እንዳለ እሱ ራሱ ያስወግደዋል። የእድገታችንን ጸር ነገሮች ያስወግዳል። ክፉ ሐሳቦችን፣
መርዝ የሆኑ ነገሮች በስለታችንን የሚይዙ ነው። ጌት ነው የአንደኛው ክፍለ ዘመን ክርስቲያን ሁሉን እየሰማ ማደግን ይናፍቃል። ሁሉን ይሰማል። ምን ችግር አለው? ሁሉን ይሰማል፣ ሁሉን ያያል፣ ሁሉን ኢንተርቴን ያደርጋል። ከዛ ህይወቴ አላድጋለ ብሎ ይጨነቃል። ሁሉን እየበላ እንዴት ያድጋል ሰው? እድገት የምንበላውን ነን። ያው እዚህ ሀገር እኮ በጣም ይነገራቸዋል። እናንተ ሰው የሚበላውን ነው ይባላል። there is no surprise what comes in ይታያል ማለት ነው። በእድገታችን መርዝ እየበሉ እድገት መጠበቅ አይቻልም። የሚያቀጨጭ ነገር እየበሉ እድገት መጠበቅ አይቻልም። ጃንክ እየበሉ ጤና መጠበቅ አይቻልም። እኛ ድሮ መብላት ነበር ችግራችን፣ መብላት ነበር። አሁን የሚበላው አለ፣ ግን መብላት ደግሞ ለካ ዝም ብሎ አይበላም። ዝም ብሎ ማግበስበስ ለካ እድገትን ያቀጨጫል፣ የጤናን ያናውጣል ምናምን ያል ስፒሪቹዋልም ተሰም ሁሉን እየበሉን we expect some kind of growth በእግዚአብሔር ፊት ነው። ወንድሞቼ እናቶቼ ሁለተኛ ቆሮንቶስ 11 ላይ ቅዱስ ጳውሎስ ምን ይላል? እኔ ለአንድ ወንድ ብቻ ለክርስቶስ ብቻ የታጨች ሙሽሪት እንድትሆኑ ነው እቀናላችኋለሁ ይላቸዋል። የቆሮንቶስን ክርስቲያኖች እቀናላችኋለሁ የእርሱ ብቻ እንድትሆኑ፣ የእርሱ ብቻ እንድትሆኑ፣ ለአንድ እጮኛ እንደምትኖር ሙሽሪት እንድትሆኑ እቀናላችኋለሁ ይልና ግን የምፈራው ነገር ይላል፣ የምፈራው ነገር እባብ በተንኮሉ ሔዋንን እንዳሳታት ምናልባት አሳባችሁ ተበላሽቶ ይላል። ቬሪ ፓወርፉል ወርድ። አሳባችሁ ተበላሽቶ ለክርስቶስ ካላችሁ ቅናት እንዳይወሰድ ብዬ ፈራለሁ ይላል። ለካ ለክርስቶስ ያለ ቅናት የሚወሰደው ሐሳባችን ተበላሽቶ ምን እንዳረገ ሔዋንን አዳምንም ጭምር ሐሳባቸውን እንዳበላሽ። ሐሳብ ነው የሚያበላሸው። ጦርነቱ የሐሳብ ነው። ጻፉችን ወንድሞቼ በልባችሁ ጦርነቱ የሐሳብ ነው። ሐሳብ ላይ ካሸነፍን ኑሮ ላይ እናሸንፋለን። ሐሳብ ላይ ከተሸነፍን ኑሮ ላይ እንሸነፋለን። ሔዋንን ምንድነው ያረጋት? እጇን ያስተማዘዛት? ኖ እጅ አላስተማዘዘም። በግድ አላጎረሳትም። ያንን የሞት ፍሬ የእውቀት ፍሬ ጠምዝዞ እንዳልሰጣት ታውቃላችሁ? አስገድዶ እንዳልሰጣት ታውቃላችሁ? ምንድነው ያረጋት? ራሷ በፈቃዱ ቀንጥሳ እንድትበላው ያረጋት። ምን አድርጎ? ሐሳብ አበላሽቶ። ሞትን እንኳን አትሞቱም የሚል ሰማች፣ ኢንተርቴን አረገች። እግዚአብሔር እንደርሱ እንዳትሆኑ ፈልጎ ነው የሚል ፎልስሁድን ኢንተርቴን አረገች። ሐሳብ እርምጃን ወለደ። ሐሳብ ነው እርምጃን የሚወልደው። ቅዱስ መጽሐፍ እንደሚናገር ምኞት ናት ተጸንሳ ኃጢአት የምትሆነው። በምኞት ነው መጀመሪያ የሚያታልለን ዲያብሎስ። ሐሳቦችን ነው የሚያበዛው መጀመሪያ። ሰው ምን ላርግ ለማደግ? አስወግዱ ሐሳቦች። ተንኮል ያለበትን፣ ክፋት ያለበትን፣ ጥላቻ ያለበትን፣ መርዝ ያለበትን አስወግዱ። በቃ በመጨረሻውን ነገራችኋለሁ። ግን ቁጭ ብሎ ሰው ሲጠጣ እየዋለ መርዙንም ምኑንም we expect Christ likeness። ወገኖቼ በጠላት ሐሳብ ላይ እንንቃ እንጂ አሰስ ገሰሱን ነው ይዞት የሚመጣው እና ሳናስበው ተበሳጭተን እናገኘዋለን። አንዳንድ ጊዜ እንደዛው ነው። በጠዋት ተበሳጭታችኋል። ምንም ነገር እኮ አልሆነ፣ ተበሳጭታችኋል። ግን ተቆጥተን፣ ተበሳጭተን፣ ተናደን። ብዙ አልናገርም፣ ብዙ ስለተናገርኩ በጣም ባቢሎን የሰበሰበው ነው በመረብ ህዝብን። ኢንተርኔት መረብ ነው፣ ያጠምዳል። ብዙ ጊዜ ተናግሬያለሁ። እኔ ቱብ ራሳቸውን ቱብ ነው የሚለው ቱብ ናቸው። እነሱም ራሱ ስማቸውን በትክክል ነው የነገሩን። ቱብ ነኝ ብለዋል።
ዩቱብ ነኝ እንትን ቱብ ነኝ እና እኔ መጽሐፉ ላይ ለመተርጎም ሞክሬያለሁ በቃላቱ መጫወት ደስ ስለሚለኝ ማለት ነው። ቱብ ምን ማለት ነው ምናም ብዬ ቱብ ምን ማለት ነው ምናም ብዬ በአማርኛ ለመተርጎም ሞክሬያለሁ ከጣሊያንኛ ምናም ወስጄ እና ቱብ እኮ ቱቦ ነው በአማርኛ እንበለው ቢባል ቱቦ ነው። ቱቦ እኮ ቧንቧ አይደለም። ቧንቧ ቤታችን የምትመጣው ቧንቧ ናት፣ ቀድተን የምንጠጣባት ናት። ቱቦ እኮ አንድ ነገር ቱቦ በዚህ በኩል አለፈ ከተባለ you have to be very careful። ቱቦ ጋራንቲ አይሰጥህም። ንጹህንም ቆሻሻውንም አግበስብሶ ነው የሚሄደው። ምናልባት መጠቀም ካለብህ ማጥራት በጣም ያስፈልጋል። ንጹህ ነገር አይጠፋ ይሆናል። አንዳንድ ስብከት አይጠፋ ይሆናል። አንዳንድ መዝሙር አይጠፋ ይሆናል። ግን ንጹህ ነኝ እያለህ አይደለም። ቱብ ነኝ ሲል እኔ እኮ ማት ነገር ይዣለሁ ነው። እና አፍ አይደቀንም እዛ። ማጥለል በጣም ይጠይቃል። በጣም ብዙዎቻችን ግን አናጠልም። ወይስ በቁጭ ብለን አንደኛ ጊዜያችንን ወስዷል፣ ጉልበታችንን ወስዷል፣ ጸሎታችንን ተሻምቷል። ፌሎሺፕ የለንም ከሰው ጋር። ሰው አንሰማም ራሱ ባልና ሚስት እንደማይሰማማ ታውቃላችሁ። እዚህ ደይስ ከልባችን አንሰማማ። በቃ በጣም ወስዶናል። እንዳለ አእምሮአችን ተወስዷል፣ ፌሎሺፓችን ተወስዷል። እግዚአብሔርንም እያልነው ሳይሆን አይቀርም። እሺ እንዳለ ወስዶናል። እኔ ሰሞኑን የምወርድበት አንድ ሰው እያለ ማን እንደሆነ ስለማላውቅ ከክፍለ ሀገር ወደ አዲስ አበባ በአውሮፕላን መተን ከጓደኛዬ ጋር ከክፍለ ሀገር አዲስ አበባ ስትገቡ ልክ ትወርዱና ቅርብ ጊዜ ሄዳችሁ ነው በተገኘ በአውቶቡስ ይጭኗችኋል። በአውቶቡስ ጭነው ወደ ተርሚናል ይወስዷችኋል። እና በአውቶቡስ እንዳለ ቆመን ማለት ነው በአውቶቡስ እና አውቶቡስ እንደዚህ ስለሚያደርግ እንይዛለን የሆነ ነገር እንይዛለን። እና አንድ ሰውዬ አይመችም ራሱ እኮ ማለት ለመቆም ራሱ አይመችም እንኳን ሌላ ነገር ለማድረግ። በዚህ ባክፓከር እዚህ ተሸክሟል እንደዚህ የሚያጎብጥ እና በአንድ እጁ ይዟል ብረት እንደዚህ አድርጎ እና ተጠምዝዞ ወገቡ ጎብጦ ስክሮል ያደርጋል ማለት ነው ስልኩ እንደዚህ እያደረገ እና ማመን አልቻልኩም። እና ምንድን ነው ብለን ከጓደኛዬ ቲክቶክ እንትን እያደረገ ነው። ምን አይነት አዲክሽን ነው? ጎብጠን እንኳን የማናቆመው ማለት በጣም ብዙዎቻችን አዲክሽን ውስጥ የቲክቶክ አዲክሽን፣ የወሬ አዲክሽን፣ የሐሜት አዲክሽን። አብዛኛው ደግሞ ሐሜት አስወግዱ የተባልናቸውን እንጠጣቸዋለን። እኛ ተንኮልን አስወግድ ይላል፣ ተንኮል ስንሰማ እንውላለን። ሐሜትን አስወግድ ይላል፣ ሐሜት ስንሰማ እንውላለን። እርኩሰትን አስወግድ ይላል፣ እርኩሰትን ስንሰማ እንውላለን። ግብዝነትን አስወግድ ይላል፣ ስንሰማ እንውላለን። ጊዜያችንም ተበላ፣ አይምሮአችን ተወሰደ፣ ሪሌሽንሺፓችን ተወሰደ፣ መሰዊያዎቻችን ፈረሱ። የማለዳና የጠዋት መሰዊያዎቻችሁ አሁን አሉ። እግዚአብሔር ረድቷችኋል ካሉ የብዙዎቻችንን አፈራርሷቸዋል። ገና ስትነቁ ስልክ ከሳባችሁ መሰዊያችሁ ፈርሷል። አይናችን ሲገለጥ ይሄን ከሳብን ከመተኛታችን በፊት ይሄን አዲክቲቭ ከሆነ መሰዊያችን ፈርሷል። ኦልሬዲ ከምንጩ ለይቶናል። በጣም በብዙ ነገር ከምንጩ ለይቶናል። ምን እናርግ? ጀግንነት ያስፈልገናል ካላችሁ እናስወግድ። ይሄን ሁሉ እየሰሙ ለእግዚአብሔር መኖር አይቻልም። ይሄን ሁሉ ቆሻሻ እየወሰዱ ንጹህ መሆን አይቻልም። ማደግ አይቻልም። እድገትን አንቀው ከያዙ ነገሮች ሰብረን መውጣት አለብን በመንፈስ ቅዱስ። ምናልባት ጾም ጸሎታችን ይሄንን ኢንክሉድ ያደርጋል ብዬ አስባለሁ። ስንጾም ስንጸልይ የእውነት ለዚህ እንጹም። ቀንበር እንዲሰበር ይሄ ዝም ብሎ ሁሉን አግበስባሽ ያደረገን ቀንበር፣ አዲክቲቭ የሆነ ቀንበር፣ በቴክኖሎጂ ወጥሮ የያዘን፣ በኢንፎርሜሽን ወጥሮ የያዘን፣ በጥላቻ የሞላን፣ በመርዝ የሞላን፣ በሐሜት የሞላን፣ በርኩሰት የሞላን፣ እግዚአብሔርን እንዳንፈልግ ያደረገን፣ መሰዊያዎቻችን እንድናፈርስ ያደረገን ኢትስ ቬሪ አዲክቲቭ። እግዚአብሔር ሰብሮ ያውጣችሁ ወንድሞች እናቶች። ቬሪ አዲክቲቭ መሆኑን የምታውቁት ሰሞኑን ፓስተር ይናገር እንደነበረው አሁን ከሐሳብ ስንጾም አይደል ይከረም ነው። አሁን ከነገ ጀምሮ ደግሞ ከምግብ አይደል የምንጾመው። እስቲ በሳምንት አንድ ቀን ወይ ሁለት ቀን ስትችሉ እስቲ ከሚዲያ ጾሙ። ጾማችሁ ይሆናል፣ እስካሁን አድርጋችሁት ይሆናል። እስቲ ሞክሩት። እኔ ከምግብ በላይ ከባድ እየሆነ መጥቷል ብዬ አስባለሁ። እስቲ ከሚዲያ ጾሙ። ከሚዲያ ጾሙ ማለት ነው ምንም ስልክም፣ ቱብም፣ ኢንተርኔትም፣ ቲክቶክም፣ ምንም ቴክስትም። እስቲ ሞክሩት። ያነጻችኋል። አይ ጋራንቲ ያነጻችኋል። የሆነ ክሌንዝ ትሆናለች። ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን ብታረጉት ትሆናል። ስልክም የስ ሰሞኑን ማስተምር ያለው አንድ ቦታ እንዴት አድርገን
ከሱ አይደል እንደ መጾም ያለበት። በነገራችን ላይ እኮ መጾም ያለባችሁ እንዴት አድርጌ ያለ እሱ እኖራለሁ። ጾም እኮ ከዚህ ነው። ጾም እኮ ከትርፍ ነገር አይደለም እንዴ። ጾም ከትርፍ ነገር ከሆነማ ዳይት እኮ ነው። ጾም እኮ ከትርፍ ነገር አይደለም። ጾም እኮ አምላክ ነኝ ከሚለው ነው። እንዴት አድርጌ ከስልክ፣ እንደውም ጾም ከስልክ። እስቲ ዓለምን ማን እንደሚያሽከረክራት ቼክ አድርጉ። እኛ ስልክ ባና ዓለም ትቆም እንደሆነ እንዴት አንዳንድ የህይወት ጉዳዮች ሲገጥሙ እስቲ ቼክ አድርጉ። ህይወታችን በስልክ ላይ ነው የተንጠለጠለው። በእግዚአብሔር እስቲ ቼክ አድርጉ። ስልካችንን፣ ቴክስታችንን፣ ኢንተርኔቱን፣ ምናምኑን፣ ሬዲዮ፣ ቴሌቪዥኑ፣ ሚዲያው እስቲ አስወግዱ። ጤና ይሆንላችኋል። ጾም ከሱ ነው። ኤክሰርሳይዝ አርጉ፣ ፕራክቲስ አርጉ፣ ኮንዱሲቭ ኢንቫይሮንመንት ፍጠሩ። እግዚአብሔር መንፈሱን፣ ቃሉን፣ ህይወቱን የሚያፈስበት ኢንቫይሮንመንት ሳንፈጥር ቢዚ ሆነን ጆሮአችን ተይዞ፣ ሐሳባችን ተይዞ፣ አእምሮአችን ተይዞ መብሰል አንችልም። እኔ መጨከን ካለብን በዚህ ዘመን እነኚህን ቀንበሮቻችንን፣ መሰዊያዎቻችንን መስበር አለብን። እነኚህ ጣዖታት ናቸው ወንድሞች እናቶች። እኔ አሁን ብሉይ ኪዳን ስለሆነ የማነበው የሳሙኤል መጽሐፍት፣ ሌሎችን መጽሐፍት ስለሆነ የማነበው ጀጅስ በጣም ይገርማቸዋል። አስወግዱ፣ መሰዊያዎችን አስወግዱ። እነኚህ ጣዖታት አልታርስ፣ መሰዊያ በየቦታው ያሉ አስወግዱ። አፈራርሶ መጣል በጣም ያስፈልጋል። አንድ መሰዊያ ነው ያለን እኛ። አንድ መስዋዕት ነው ያለን እኛ። አንድ የምንሰዋለት ነው ያለን እኛ። አንድ የምናመልከው ነው ያለን እኛ። ሰብሮ 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 መጣል፣ ቱል ማድረግ በጣም ያስፈልጋል። እንደ ቱል እንደ መሳሪያ ካልተጠቀምንበት አምላካችን መሆኑ አይቀርም። ኢንተርኔቱ ኤአይ ኢዝ ካሚንግ፣ አርቲፊሻል ኢንተለጀንስ ኢዝ ካሚንግ፣ ማት ነገር ኢዝ ካሚንግ። ማምለጫው ምንድን ነው ካላችሁ እንደ መሳሪያ ተጠቀሙ፣ እንደ አምላክ ግን አይሆንም። ያለ አንተ አልኖርም የምንለው አንድ ብቻ ነው፣ እሱም እግዚአብሔር አምላካችን ብቻ ነው። ያለ አንተ አልኖርም። ለመሰላችሁ ወገኖቼ እኔ ዝም ብዬ ይሄ የምጠረጥረው ነው። ኮንትሮል አርጎን 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 አዲክቲቭ አርጎን ያለ እርሱ መኖር የማንችል ፍጥረቶች ያረገንና የሚቀጥለውን ሰርቪስ ለማድረግ ወድቀ ስገድ ሲባል ጭንቅ ውስጥ የምንገባበት ዘመን ይመጣል ብዬ አስባለሁ። ወድቀ ካልሰገድክ ግንባሬ ላይ እንኳን ግንባሬ ላይ እንትኔ ላይ አትመው ምናምን ሁሉ ማለት እንጀምራለን። ያለ እርሱ መኖር አልችልም። ያለ ኤአይ መኖር አልችልም። ያለ ጉግል አልችልም። ያለ እንትን አልችልም። ያለ ቱብ አልችልም። ያለ እንትን አልችልም ካስባላችሁ አንድ ቀን ያትማችኋል። ለመጠቀም ማለት ነው። ለመጠቀም እንደ መሳሪያ ከሆነስ እንደ መሳሪያ እጠቀምበታለሁ፣ ግን ዋናዬ አይደለም። ዋናዬ እግዚአብሔር ነው፣ መንፈስ ቅዱስ ነው፣ በውስጤ ያለው ነው፣ እግዚአብሔር ነው አምላኬ፣ ሌላው አይደለም የሚል ዳት ኢንዲፔንደንስ በጣም 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 ያስፈልጋል። በጸጋ ላይ ተደገፉ። የእድገት እንቅፋቶችን አስወግዱ። ግን ማስወገድ ብቻ ሳይሆን መፈለግ ደግሞ ያስፈልጋል። ሶስተኛና መጨረሻው ይህን አስወግዱ ብቻ ሳይሆን ጴጥሮስ የሚለው ይህን ፈልጉ ይላል። ይህን ፈልጉ፣ አስወግዱ ብቻ ሳይሆን ፈልጉ አለው። ፈልጉ የሚለውን ተንኮል የሌለበት የቃልን ወተት ነው የሚለው የጥንቱ ትርጉም። ተንኮል የሌለበት የቃልን ወተት ነው። ሰፊ ነው ሐሳቡ። ይሄ መጽሐፍ ቅዱስን ብቻ ለማለት ሳይሆን መጽሐፍ ቅዱስንም ኢንክሉድ ያደርጋል፣ ግን ሰፊ ነው ሐሳቡ። አዲሱ መደበኛ ትርጉም አይታችሁት እንደሆነ መንፈሳዊ መብል፣ መንፈሳዊ ምግብ፣ ስፒሪቹዋል ፉድ። ይሄኛውን እያስወገዳችሁ በቃ ጉድ ስፒሪቹዋል ፉድ ፈልጉ። መመገብ ያስፈልጋል። የእግዚአብሔር ቃል መመገብ፣ ጸሎትን መመገብ፣ መንፈስ ቅዱስን መመገብ፣ ኗሪሽ የሚያደርጉን ነገሮች መመገብ። ጃንካ አስወግዶ ኗሪሽ የሚያደርግ ነገር ደግሞ መመገብ በጣም ያስፈልጋል። ምን ያካትታል የሚለውን እዛው መጽሐፍ ውስጥ ልታዩት ትችላላችሁ። ስክሪፕቸርን መመገብ ያስፈልጋል። ይኸው በየሳምንቱ እንደምናደርገው፣ በግላችንም እንደምናደርገው፣ በባይብል ስተዲ እንደምናደርገው። ህይወት በቫኪዩም አይኖርም። አንድ ስፔስ ባዶ ሲሆን በሌላ መተካት አለበት። ይሄን እናስወግድ ስንል መተካት አለበት፣ መሞላት አለ፣ ሙልት ማለት አለብን። በስክሪፕቸር መሞላት፣ በጸሎት መሞላት፣ በፌሎሺፕ መሞላት፣ በአገልግሎት መሞላት፣ በመልካም ነገሮች መሞላት፣ በጣም በእግዚአብሔር ቃል መሞላት በጣም ወገኖቼ። ማደግ ከፈለግን የምንንቀው ነገር አይኖር። መንፈሳዊ ነገርን በተመለከተ ጥርግ አድርጎ በይ ያርጋችሁ እግዚአብሔር ጥርግ አድርጎ ሁኑ የሚለንን መሆን። አሜን። አሁን በዚህ ዘመን ያለን ክርስቲያኖች እኔ እንግዲህ ይሄን አጨቃጫቂም ስለሆነ አንዳንዴ ለማንሳትም ይከብዳል። ለምን እንደሆነ አላውቅም። በጣም ብዙ እግዚአብሔር ፕሪስክራይብ የሚያደርጋቸውን ነገሮች ከመጠጣት ይልቅ question ነው የምናደርገው። question ነው የምናደርገው። why do we have to question?
ወንድሞች ሆይ እንግዲህ ምን እናደርግ አሉ። መጡና ለምሳሌ የአይሁድ ሕዝብ የእግዚአብሔርን ቃል ሲሰሙ ወንድሞች ሆይ እንግዲህ ምን እናደርግ? ጴጥሮስ ምን አለ? እያንዳንዳችሁ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ ተነስታችሁ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ። that's exactly what they did። ንስሐ ገቡ፣ ተጠመቁ፣ መንፈስ ቅዱስን ተቀበሉ። that's it። ሲምፕል ይመስላል። that's it። እመኑ፣ እምን፣ ተጠመቁ፣ ጥምቅ፣ ተጠሙ፣ ጥምት። ለምንድን ነው ጥጋበኞች የሆኑ በዚህ ዘመን ብዬ አስባለሁ። ማመን አምኛለሁ፣ ግን ጥምቀት ከደህንነቴ ጋር ይገናኛል ከምንል እኔ ይሄ ነው በቃ ነው አሁን ማስተምረው። ዋይ መስቀል ላይ የነበረው ሰውዬ ተጠምቋል ይላሉ። ጊዜ አልነበረውማ። እንዴ እግዚአብሔር ፕሪስክራይብ ካረገው ሪፒትድሊ ከተጠቀሰ እኔ አይ ዶንት ኖ ትኖራላችሁ ብዬ አልጠረጥርም፣ ግን ሪፒትድሊ እንትን ከሆነ ለምን ቁጭ ብለን የምንኖረው? አመኛለሁ፣ ጌታ ኢየሱስን ተቀብያለሁ፣ የዘላለም ሕይወት አግኝቻለሁ። ዶ አይ ሃቭ ቱ ዋይ ኢዝ ጋድ ፕሪስክራይቢንግ ኢት በት ሶ ማች? ከክርስቶስ ጋር ከሞቱና ከትንሣኤው ጋር አንድ ለመሆን እንደተጠመቃችሁ አታውቁምን እያሉ ፐርፐዙን ይጠቅሳሉ እንጂ አይጠመቁም ብሎ አይጠረጥርም። እኔ አሁን ሮሜ መጽሐፍን ሳስተምር የሮምን ክርስቲያኖች አላያቸውም ገና ጳውሎስ፣ መጥቻ ያቸዋለሁ ነው የሚለው። መጠመቃቸውን ግን ኮስችን አያደርግም። ስትጠመቁ በዚህ እንደተጠመቃችሁ አታውቁም እያለ ነው የሚያወራው። የመንፈስ ቅዱስ ነገርስ ቢሆን መንፈስ ይሙላባችሁ ይላል ቅዱስ መጽሐፍ። በመንፈስ የምትቃጠሉ ሁኑ ይላል ቅዱስ መጽሐፍ። እስቲ ታዲያ በወይን ጠጅ አትስከሩ በመንፈስ ሙሉ ይላል። ያመኑ ሲጠሙ መንፈስ ቅዱስ ሞላቸው ይላል። በመንፈስ ቅዱስ መሞላት፣ በጸጋ ስጦታዎች ማገልገል፣ እግዚአብሔር በሚሰጣን ጸጋ ማገልገል፣ ሁኑ የሚለንን መሆን፣ ተጠሙ የሚለንን መጠማት። እንዴ ወንድሞች እናቶቼ፣ ማንም የተጠማ ብሎ እኮ ነው ኢየሱስ ያስተማረው ስለ መንፈስ ቅዱስ ዮሐንስ 7 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ እና ይጠጣል። እና ይሄንን እንዲያው ምን ይላል? ይሄንን በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ይላል። በእርሱ ዮሐንስ 7 አንብቡ። በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ተናገረ ይልና ኢየሱስ ገና ስላልከበረ፣ ይሄው ፋሲካ፣ ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር ይላል። ሲከብር ግን እንዲቀበሉ ማለት ነው። ማንም የተጠማ ልቤን ይነካዋል። መንፈስ ቅዱስ መሞላት አለብኝ። ከደህንነቴ ጋር በጣም ድኛለሁ፣ ይያያዛል። ምንድን ነው መሞላት? ባለሞላት ራሱ አቲቲዩዱ ደስ አይልም። ምን ማለት ነው? እንዳይቀርብኝ እግዚአብሔር አምላኬ ምን ማለት ነው? ታት ዲዛየር እኛ ቁጭ ብለን እግዚአብሔርን እንደ ላቦራቶሪ ነገር እንድንመራመርበት እኮ አልተጠራንም። እግዚአብሔር እኮ የምንወደው የምንኖርለት ኤክስፒሪየንስ የምናረገው የምንሞላው የምንቀጣጠልበት የምናገለግለው የምናመልከው ኤክስፒሪየንስ የምናረገው አምላክ ነው። ወንድሞች እናቶች፣ ኤክስፒሪየንሻል እንድንሆን እኮ ነው እግዚአብሔር የጠራን። ለምን ይቀርባችኋል? ጥርግ አድርገን ለምን ነው የማንበላው? ቃሉን ጥርግ፣ መንፈስ ቅዱስ ሲባል ጥርግ፣ እንትን ሲባል የጥንቱን ሃይማኖት ስጠኝ የሚል መዝሙር ነበር። በጣም ያስፈልገናል። የጥንቶቹ ተጣሚዎች ነበሩ። ይጾማሉ፣ ይጸልያሉ፣ ዲዛይር ያደርጋሉ። ካም ሆሊ ስፒሪት ካም ኢትስ ኖት ላይክ ባይልሆንስ የዘመኑ ክርስቲያን እንደ ዘመኑ ልጆች እየሆኑን ሳንመጣ አንቀርም። እናንተ ሀገርም እንደዛ ነው፣ የኛ ሀገር እንደዛ ሆኗል። ልጆች they're not interested to eat። ብዙ ጊዜ መብላት አይፈልጉም። እኛ ድሮ ለምነን አልቅሰን መከራ በልተን ተንፈራፍረን ቅድም በልተሃል ምናምን እየተባልን መብላት ማለት አልቅሰን መከራ በልተን ምናምን። አሁን በልጅነታቸው የብዙ ወላጅ ችግር ምን እንደሆነ ምን እንደመጣባቸው አይታወቅም። በጣም ብዙ አይበሉም። መከራ እዚህም ሲሆኑ ይሆናል፣ እኔ እንጃ አሜሪካም ይሆናል። መከራ ለማብላት መከራ እየደነስን ምናምን ነው። ብዙ ቦታ እየደነስን ምናምን እያረግን እንትን እያረግን 2-3 ሰው ሆኖ ሙዚቃ ተከፍቶ ፊልም እያዩ እንትን ሲረሱት አፋቸውን ሲከፍቱ ምን ሆነው እንደሆነ አላውቅም፣ ለምን እንደሆነ አላውቅም።
ምን እንደሆነ አላውቅም። somehow they lost I don't know በጣም ብዙ ልጆች እንደዛ አይነት ልጆች አሉ። እሺ በመከራ እንዲበሉ ይደረጋል። አሁን እኮ እንደው እግዚአብሔር ስለረዳችሁ ነው እንጂ እግዚአብሔር በጤና ስለሚመራት ነው እንጂ ቤተክርስቲያንን በጣም ብዙ ቦታ እኮ ልክ እንደዛ ነው። በጣም ብዙ ክርስቲያን ያሉት ኢንትረስት የእግዚአብሔር ቃል ለመስማት ኢንትረስት አይደለም። ሰው እየደነስን ምናምን እያደረግን ሙዚቃ እንትን እያደረግን ምናምን እኮ ነው የምናበላው ለማብላት በጣም መከራ እየበላ አምልኮ፣ የእግዚአብሔር ቃል፣ ጾም፣ ጸሎት፣ መንፈስ ቅዱስ፣ የጸጋ ስጦታ፣ እንጠማ፣ ሪቫይቫል ምን የለም እኮ። እንዴት አድርጎ ነው እግዚአብሔር ሪቫይቭ የሚያደርገን ሳንጠማ? እንዴ ወንድሞች እናቶች፣ እግዚአብሔር እኮ የልባችንን ፍላጎት ነው የሚሞላው። እናንተ የተጠማችሁ ኑ ነው እንጂ እግዚአብሔር እኮ ጠጋበኞችን አይደለም እንትን የሚያደርገው። ያ አቲቲዩድ፣ ያ ረሃብ፣ ያ መፈለግ፣ ቃሉን መፈለግ፣ ጸሎት መፈለግ፣ ፌሎሺፕ መፈለግ፣ አገልግሎት መፈለግ እግዚአብሔር ከወደደ ያርገው አትበሉ ስለ እግዚአብሔር። እግዚአብሔርማ ይወዳል እንዴ! መንፈስማ ሁሉ ጊዜ ዝግጁ ነው። እግዚአብሔር ከወደደ ለምን አያርገው? እግዚአብሔር ይወዳል። ታዲያ ምንድነው? ዲዛይር ማድረግ፣ ልብን መክፈት፣ መጸለይ፣ መጠማት እግዚአብሔር ያርግላችሁ። የመብሰል የማደግ ዘመን እግዚአብሔር ያርግልን። እንቅፋቶችን አስወግዱ፣ በእግዚአብሔር ጸጋ ተደገፉ፣ መንፈሳዊ መብል ተጠሙ። እግዚአብሔር የምንበስልበትና የምናድግበት ዘመን ያረግልናል። ሲመለስ ከሚሰበስባቸው የበሰሉ ፍሬዎች መካከል ያርጋችሁ እግዚአብሔር። እንጸልይ አጭር ጸሎት። እንጸልይ። አንድ ጸሎት ብጸልይ በጣም ደስ ይለኛልና እግዚአብሔር ለክፉ ነገሮች አፒታይታችንን እንዲዘጋውና ለመልካም ነገር እንዲከፍተው ብጸልይ በጣም ደስ ይለኛል። የብዙዎቻችን ህይወት ተቃራኒ የሆነ ነው። ለብዙ ነገር አፒታይታችን ተከፍቶ፣ ለክፉ ነገሮች አፒታይታችን ተከፍቶ፣ ለመልካም ነገር በጣም የተዘጋን እንመስላለን። እግዚአብሔር ሪቨርስ እንዲያደርገው በዚህ ዘመን ለኛም ለልጆቻችንም ብንጸልይ በጣም ደስ ይለኛል። ሳምሃው እግዚአብሔር የሆነ አፒታይታችንን ቢዘጋው ለክፉ ነገሮች፣ ለቆሻሻ ነገሮች፣ አዲክቲቭ ለሆኑ ነገሮች፣ ለወሬ ነገር፣ ለሐሜት ነገር። ወንድሞቼ ይኸው ስንት ዓመት ሰማችሁ? ምን ሆነ? ስንት ዓመት ሰማን? ፖለቲካውን ጠጣ ነው ቁጭ ብለን ከጠዋት እስከ ማታ ሰው ሲያወራ የሚውለውን ፖለቲካ ስትሰሙ አላችሁ ምን መጣ? ምን ለወጣችሁ? ምን ተለወጠ? ወንድሞቼ እህቶቼ፣ የሶሻል ኢሹስ፣ የፋሽን ኢሹስ፣ የመብል ኢሹስ፣ የመጠጥ ኢሹስ፣ የሰው ሐሜት ኢሹስ፣ የሰው ወሬ፣ የሰው ተንኮል ይኸው ጠጣን እኮ ቁጭ ብለን። ምን አመጣ በህይወታችን ከመቀጨጭ በስተቀር? የንጉሥ ልጅ ሆይ እለት እለት እንደምን ከሳህ እንደተባለ እንዴ! እኛ እኮ በእግዚአብሔር ፌሽታ ውስጥ መኖር ሲገባን ለምንድን ነው እለት እለት የከሳ ነው? እለት እለት የከሳ ነው እኮ ከሕያው ምንጭ ከሕያው ምንጭ ርቀን እኮ ምንም እኮ የሚያጠግብ ነገር የሌላቸውን ቱቦች ነው የገጠምነው። የሚያጠግብ ነገር የሌላቸው እና እግዚአብሔርን ፍላጎቴን እንዲቀይረው ፈልጋለሁ የምንል ቆመን እንድንጸልይ ጠይቃችኋለሁ። this is very serious ለዚህ ዘመን ክርስቲያኖች እንደው ፍላጎታችን እግዚአብሔር ይቀይረው። እስቲ አንድ ጸሎት ጸልዩ በእግዚአብሔር ፊት አንድ ደቂቃ ሰጣችኋለሁ። እንደው እግዚአብሔር ፍላጎቴን ቀይረው። ሳምሃው አፐታይታችን ቢዘጋ ለቆሻሻ ነገሮች ወገኖቼ፣ እንዱ በጣም ሰገድንላቸው። በጣም ሰገድን ወገኖቼ፣ በጣም ሰገድን። ለወሬ በጣም ሰገድን፣ ለሐሜት ሰገድን፣ ለፖለቲክስ ሰገድን፣ በቃ ምንም እዚህ ለቁሳቁስ ነገሮች በጣም ሰገድን። እግዚአብሔርን የሚፈልግ ልብ ጠፋ እና አዲክቲቭ የሆኑ ፖይዝነስ የሆኑ በጣም ፖይዝነስ የሆኑ ነገሮች ነው የምንመገበውና መርዝ እየተመገብን ጤናማ ነገር እንዴት እንጠብቃለን ወገኖቼ? ሰዓታችሁን፣ ቀናችሁን፣ 24 ሰዓቱን ስንቱ ሰዓት ይወስደዋል? አሁን ኢንተርቴይንመንት ስንት ሰዓት እየወሰደ እንደሆነ ልብ ብላችኋል ወይ? ወሬ ስንት ሰዓት እየወሰደ እንደሆነ፣ ቆሻሻ ነገሮች ስንት ሰዓት እየወሰዱ እንደሆነ ልብ ብላችኋል ወይ? እስቲ ስክሪን ታይማችሁን ቼክ አድርጉ። አንዳንድ ጊዜ እንዴ የልጆቻችንን ብቻ እኮ አይደለም፣ እስቲ የራሳችሁን ስክሪን ታይም ቼክ አድርጉ። ስክሪን ታይማችን እኮ በጣም ብዙ ነው። በእግዚአብሔር ፊት የምናሳልፈው ጊዜ ጋር ምንም አይነጻጽር። አንዲት ሰዓት በፊቱ መትጋት ምጥ ሆኗል፣ ጭንቅ ሆኗል። ግን በጣም ስክሪን ላይ እኮ ማአት ጊዜ ነው የምናጠፈው ወንድሞቼ። እንዴ በጣም ይሄ እኮ መርዝ ነው። ጠላት ያመጣው ወጥመድ ነው ወገኖቼ። ቱሌት እንዳትነቁ፣ ቱሌት እንዳንነቃ መንፈስ ቅዱስ አንተ ምን ይሳነሃል? የሰውን ልብ የምትለውጠው መንፈስ ቅዱስ ልባችንን ለውጠው፣ የልባችንን ፍላጎት ለውጥልን ጌታ ሆይ። ይሄ ነው ጸሎታችን በዚህ ቀን ጌታ እግዚአብሔር ሆይ። የልባችንን ፍላጎት አፕታይታችንን ለውጠው ጌታ ሆይ።
ለህብረት የተከፈተ ልብ ስጠን። ካንተ ጋራ ህብረት፣ ከወንድሞች ጋራ ከእህቶች ጋራ ህብረት፣ ከቃል ጋራ ህብረት፣ እግዚአብሔር አምላካችን ከመልካም ነገሮች ጋራ ህብረት፣ መልካም ነገሮችን የምንጠማበት ፍላጎታችን የተከፈተ ይሆን። ለክፉ ነገሮች የተከፈተው የተዘጋ ይሆን። ጌታ ሆይ እግዚአብሔር አምላካችን ሆይ ክፉ ነገሮች አዲክቲቭ በሆነ መንገድ ይዘውናል። ወጥመድ ነው። ተጠምደናል፣ ተገኝተናል። ቀንበር ነው። ይሄ ቀንበር በጌታ በኢየሱስ ክርስቶስ ስም የተሰበረ ይሆን። ጌታ ነፍሳችንን አስመልጣት። ጌታ እግዚአብሔር ሆይ ነፍሳችን ታምልጥ በዚህ ቀን። እግዚአብሔር አምላካችን ሆይ ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ አንተን ተጠማች ተብሎ እንደተጻፈ አንተን የሚያስጠማ መንፈስ ይምጣልን። አንተን የሚያስጠማ አንተን የሚያስብል እግዚአብሔር አምላካችን መንፈስ እንዲያገኘን እጸልያለሁ። ጌታ እግዚአብሔር ሆይ እስቲ እግዚአብሔር ሆይ ሪቫይቭ አስ ዋንስ አጌን እንደገና ጌታ ሆይ እባክህን ጌታ ኢየሱስ ሆይ ሪቫይቭ አስ ዋንስ አጌን ንካን እንደገና። አንድ ጊዜ ጉብኝት ይሁን እንደገና ጌታ ሆይ አንድ ጊዜ እግዚአብሔር ሆይ ሌሎች ነገሮችን የሚያስረሳ ጉብኝት ይምጣልን ጌታ ሆይ። በቃ ጸልየን እንዳንጠግብ የሚያደርግ እንዳይሰለቸን የሚያደርግ ጾመን እንዳይሰለቸን የሚያደርግ አምልኮ እንዳይሰለቸን የሚያደርግ ቃልህን መስማትና ቃልህን ማንበብ እንዳይሰለቸን የሚያደርግ በፊትህ መሆንን ጌታ እግዚአብሔር ሁል ጊዜ ረሃባችንን የሚያደርግ ሪቫይቫል ይምጣልን። ነፋስህን ላክልን ጌታ ሆይ። ትኩስ የሆነ ነፋስ ይምጣ ካንተ ዘንድ እግዚአብሔር። ትኩስ የሆነ አዲስ የሆነ አንተን የሚያስጠማ ምስክርነትን የሚያስጠማ ቃልህን የሚያስጠማ አገልግሎትን የሚያስጠማ ቤትህን የሚያስጠማ እግዚአብሔር ሆይ ያ መንፈስ ይምጣልን። ክብር ላንተ ይሁን። በመዳናችሁ እደጉ ተብሎ እንደተጻፈ በመዳናችን የምናድግበት ዘመን ይሁንልን። እንቅፋትን ለማስወገድ ኃይልን ስጠን ጌታ ሆይ። መንፈሳዊ መብልን ለመጠማት ኃይልን ስጠን ጌታ ሆይ። እናመሰግንሃለን። የምታሳድገን አንተ ነህና እግዚአብሔርም ያሳድግ ነበር ተብሎ ተጽፏልና በፊትህ የተጣልን ስላልሆንን እግዚአብሔር አምላካችን ስለምትወደን፣ ስለምታሳድገን፣ ስለምታበስለን እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም።